ፀጉር ያለው አንተ ፀጉር ከየት እየለቀም እየወጣ እኔ መቼም ምግብ መሰራው ደስተኛ ፀጉር ይሸፍኛል። አንቺ አይደብርሽም እንዴ? ምንድን ነው የምታወሪው? ለምን ይደብረኛል? ዋና ታዲያ ስለምን ሽቶ ነው የምታወሪው? ኧረ ማርያም ሌላ ነገር አያስመስልብሽ። ሆነሽ ነው ሰላም እንደ ቤተሰቦች ዛሬ ማለት ነው ቃልዬን በሚገርም ሁኔታ ፕራንክ ልናደርጋት አስበናል። ፕራንኩ ምንድን ነው? እስኪ እስከ መጨረሻው ቪዲዮ ላይክ፣ ቻናሉ ሰብስክራይብ በማድረግ አብራችሁኝ እንደምትቆዩ ከልብ ጠይቃለሁ። ግን ምንድን ነው መሰላችሁ ከመጀመሪያው ጀምሮ ይላችሁ ቃልዬ እስኪ ምን አይነት መንፈስ አላት? እስካሁን ድረስ በእንደዚህ አይነት መንገድ እኔ ፕራንክ አድርጊያት አላውቅም። ግን የፕራንኩ ዓላማ ምንድን ነው? ቃልዬ በእኔ ትቀናለች ወይስ አትቀናም የሚለውን ዓላማ አስቤ ነው ዛሬ ይህን ቪዲዮ ምሰራው። ስለዚህ ምንድን ነው ቤት ውስጥ ካሜራ አስተካክዬ አዘጋጅቼ ነው የመጣሁት። አጠቃላይ ግን አሁን እኔ በስልኬ ሪከርድ አድርጌ ቀጥታ ወደ ቤት ገባለሁ። ከቤት ስትገባ እሷ ጋር ያለውን መንፈስ አብረን ያለ ምንድን ነው ጋይስ ይህ ሽቶ ተቀብቼ አላውቅም። ከጓደኛ የተውሻ የመጣሁት ሽቶ ነው አታውቅም። ከዛ ደግሞ ቻፕስቲክ አለ ከኋላ እዚህ ጋር ያስተካከልኩት እሱን አድርጌ ቀብቼ እሷን ደግሞ ማለት ነው እብድ ነው ማረጋት። ከዛ ፀጉር የተወሰነ ምናምኖችን እዚህ አካባቢ ያስተካክያለሁ። እንደዛ አድርግና ማለት ነው እሷን ማለት ነው እስኪ እብድ አረጋታለሁ። ከየትኛዋ ሴት ጋር ነው የዋልከው ከማን ጋር ነው የዋልከው የሚለው ስሜት እንዲኖራት አብረን ዛሬ እናያለን። ግን የእሷ ስሜት ብዙ ጊዜ ባይዞኝ ማለት ነው በጣም ከኔ ጋር ታምነኛለች። በጣም ጥግ ድረስ ነው የምታምነኝ። እኔ ደግሞ እንደዛ አይነት ነገሮችን ማድረግም አልፈልግም። በጣም ቆንጆ ስል ማለት ነው በጣም ነው ወዳት ማርያም በጣም ነው ምሳሳት። ግን ምሳሳላት የምሬን ነው ነገራችሁ። እኔን ሳደርገው ኃላፊነቱን ያው እኔ ወስጄ ነው ማለት በዛ አጋጣሚ ጓብላ የሆነ ነገር ብታስብ አላውቅም። እንግዲህ ጋይስ ደግሞ እናንተ እኔ ያው ጀማሪ በእናንተ አስተሳሰብ እኔ ያው ጀማሪ ዩቲዩበር ነኝ። ግን ላይክ እና ሰብስክራይብ አድርጋችሁ ሙር እኔ እንድታበረታቱ ይፈልጋሉ ከልብ ማለት ነው። እና ጋይስ ዛሬ ማለት ነው የማደርገውን ነገር አብራችሁኝ ትቆያላችሁ። አብራችሁኝ እንደምትሆኑ ተስፋ አድርጋለሁ። ጋይስ አሁን ወደ ቤት አብረን እንሄዳለን። ውጭ ነው ያለው ገና ወደ ቤት እየሄድኩ ጉድ ነው የምንሰራት ዛሬ ይሰራላታል። ስለዚህ ቃልዬ ደግሞ ማለት ነው እንደምታውቁት የልጅ እናት ናት። ቤት ውስጥ እንግዲህ ጩንጮውን ይዛ ቤት ውስጥ ነው የምትውለው። እኔ ደግሞ ዛሬ እሰራላታለሁ። ያው ሰሞኑን ታውቃላችሁ እኔ ስታረገኝ የነበረው ነገር ትናንትና የሰራችኝ ስራ ማለት ነው የቤት ኪራዩን ብር ባንክ ላስገባ ሂጄ ሌባ ወሰደብኝ ብላ እኔን ጉድ ነው የሰራችኝ። እኔ ደግሞ በዛ መንገድ እሷን እሰራላታለሁ። ስለዚህ ጋይስ ግን ላይክ እና ሰብስክራይብ ማድረግ እንዳይረሳ ፋሚሊ ፒስ። መልካም ቆይታ። አብራችሁኝ እንደምትቆዩ ከልብ ጠይቃለሁ። ፒስ። እየሄድን ነው። የውጭ ቁልፍ ነበረኝ። ምን ይሸጣል? ምን ሸጠች? ይቅር ይበልሽ እናቱ። ስለምን ሽቶ ነው የምታወራው? አንቺ አትቀልጂ፣ ዝም ብለሽ ቀልሽ አይጠገብም። አሁን የሆነ ነገር የሚበላ ምናምን ነገር የለም እንዴ? አንቺ እኮ ተኝተሻል። በቃ ባባን አምጪውና አንቺ የሆነ የሚበላ ነገር ምናምን ነገር ይቅር ይበልሽ። ስለምን ሽቶ ነው የምታወሪው? ስለምን ሽቶ ነው የምታወሪው? እኔ ምን ሽቶች ነው? እኔ ሽቶ አልተቀባውም።
የአንቺ አፍንጫ ከየት ነው? አይደለም ሽቶ ማለት ቀብተህ መቀባቱን ግን ገዝተህ እንደ ነው እኔ እኮ ተቀባም አለ እናቱ እንደዚህ አይነት ቀልድ አቁም። ይቀልዳል። እየቀለድሽ ነው። ደግሞ ሽቶ በጣም አውቀዋለሁ። ውድ ነው የሚሸጠው። እባክሽ የውጭ ነው። የኔ እናት በጣም ቀልድ ጀምረሻል። ደስ ስትይ የሽቶ ማለት ነው በውድ የሚሸጥ ነው። እባክሽ አሁን የሚበላ የለም ወይ ነው የምልሽ? ትንሽና የሚበላ ባባን አምጪውና አንቺ የሚበላ ነገር ነው አቀብ ይገኛል። አሁን ጨምሪ ከራከር ነው ቆይ አልገባኝም። ምን ለማለት ፈልገሽ ነው? ይሄ ሽቶ ውድ የሚሸጥ የውጭ ደግሞ በጣም ቀልደኛ ደስታች እንዲያላገኘሽ ማለት ነው። አምጪው ባባ። ሽቶ መጥፎ ነው። ስለምን ሽቶ ነው የምታወሪው? አምጪው ልጁን እኔ ይዟለሁ። ናፍቆኛል። ስለምን ሽቶ ነው? ልጄ ነው ናፍቆኛል። የእኔ አባት ናት ሽቶ ነው አንቺ አምጪው። ያምሻል እንዴ ባባ? ባባ ባባዬ የኔ አባት ና እስኪ እወዳለሁ። እሺ ተማርጠጥ እያየኝ ነው። አየር ነው እስካሁን ድረስ ሰማሁሽ። ምንድን ነው የምታወሪው? እየገባኝ አይደለም። የምታወሪው ነገር አልገባኝም። ምንድን ነው የእኔ ያክል ሽቶ ልብ ይነካል ወይ? አንቺ በቃ የሆነ ሰው ውሎ አይገባም ማለት ነው። አይገባም ነው እና ታዲያ እንዴት ነው? ፀጉር አገኘው ሽቶ ሸተተኝ ምንድን ነው የምትይው ታዲያ? ሌላ ነገር እኮ ነው የሚመስለው አንቺ። ምንድን ነው ያሰብሽው ነገር? ለምን በግልጽ አትናገሪም? እና ታዲያ ሽቶ ፀጉር ስትይ እኮ ሌላ ነገር ነው የሚመስለው። እንደዚህ ብለሽ የማታውቂው ቃላት እኮ ለእኔ አዲስ ነገር እየሰማሁት ነው። የሚበላ ታቀርቢ ነገርኩሽ እኮ ሰው ጋር ያልኩት በቃ ኖርማል፣ ሌላ ነገር ምንም ያደረኩት ነገር የለም። ግን ከጓደኞቼ ጋር የሆነ ስራ ሌላ ቦታ ነበር። የሆነ ስራ ሌላ ቦታ ነበር አልኩሽ እኮ። ቦታው ለምን ትጠይቂኛለሽ? ሆቴል ምናምን እንዴ? ጽዳት አንቺ ቀልደኛ ነሽ፣ ትቀልጃለሽ። እናቱ እኔ የምቀልድበት እንኳን ምስቀውን ቀልድ የለኝም። እኔ ሳላውቅ ቅናት ጀመርሽ ነው? መቅናት ጀመርሽ እንዴ? አስመሰለብሽ። ታዲያ ሽቶ ነው እንጂ የድካም ያለበት ስራ ሰርታል። እንትን አስመሰለብሽ፣ የሆነ ቅናት አስመሰለብሽ። ድካም ያለው ስራ ሰርታል እንዴ? ምን ማለት ነው? የምትይኝ ነገር ሁሉ ግራ እያጋባኝ ነው። የምታወሪው ነገር ሁሉ አዲስ ነገር ነው። ምንድን ነው? እኔ ሳላውቅ የተፈጠረ ነገር አለ እንዴ? ፍቅር ንገረኝ እስኪ። እና በቃ ልጅ አምጪው ስልሽ እንደ ሻምጪውሽ እኔ ከልጅ ጋር ነው የራስሽ ጉዳይ። ለምን ይፈልግሻል? አንቺ ሌላ ወሬ ታወሪያለሽ? ባባ ቅዱስ የኔ አባት እናት የምትለኝን እየሰማት ነው። ሌላ ግምት ውስጥ ነው የገባችው፣ የተሳሳተ ግምት። ስለዚህ አንተና እኔ እንደፈለጋችሁ ነው፣ እሷ እንደፈለጋችሁ አይደለ? ባባ የኔ አባት ምግብ አታቀርቢም?
እሺ ዛሬ ምንድን ነው የተፈጠረ ነገር? ዛሬ አዲስ ነገር ምንድን ነው? እኔ አንቺ ፀጉር ከአንቺ ውጭ ሌላ ማን አለኝ? ቆይ እኔ የምልሽ ማለት ነው ከአንቺ ውጭ ሌላ ነው የሚቀርበኝ ማን አለ? ፀጉርና ምትይኝ ነው እና ምን ፀጉር ከየትም እኮ ሊመጣ ይችላል። በነፋሱም ከሰው ጋር ሊሆን ይችላል። በእግርም ሊጎተት ይችላል። ፀጉር ሌላ ነገር ማለት የኔ ፀጉርም ረግፎ ሊሆን ይችላል። አላውቅም። የአንቺ ስሜት ደግሞ የአንቺ ግምት እንግዲህ አላውቅም። የገመትሽው ግምት ሴቶች ጋር ነው የምትውል ለማለት ፈልገሽ ይመስለኛል። አላውቅም። እኔም አልገባኝም ሚስጥርሽ። እንደዛ ብለሽኝም አታውቂም። ዛሬ ለምን እንደዛ አልሽ? እኔ ራሱ ደበረኝ። ማርያም በቃ ልጅን ተቀበይኝ ወዳለው ወደ ስራ ነባይ ሲጀመር ነው ሰዲያ ልጅ ምግብ አትሰጪኝም? ትሰጪኛለሽ? ስጪኝ። እሺ ኧረ ይሄን እፈልገዋለሁ። አትሰጪኝም? ልጅ ቃልሽ ነባይ ሂጂ በዛ ምግብ አቅርቢልኝ ልብላ እኮ ነው ያልኩሽ። ሌላ ነገር አይደለም። ሌላ ወሬ አታውሪ። ያምሻል እንጂ ዛሬ ሌላ ነገር ሌላ መንፈስ ይዘሽ ነው። በጥራቱ ወልበራ ብቻ ትራለች። ምን ወስማታ ይርከው ምን ነው ዘፋኝ እንደዚህ የራበ ፍትራ ብቻ ነው ያልሽው? እና ልጅ ያምሻል እንዴ? ምን ፍትራ ገና እኮ ነው እንኳን እና ምን በላሁ ነው? እኔ ምግብ አምጪ እኮ ነው ራበኝ ነው ያልኩ። ሌላ ነገር ለምን ነገር ትፈልጊኛለሽ? አንቺ ስትፈልጊ ማት ያላሰብኩት ነገር ግን ስራ ነበር እየሰራሁ ዛሬ ስራ ነበር መደበኛ ስራ ታውቂያለሽ አይደል? የምሰራው ስራ እሱን ካወቅሽ ለምን ትጠይቂኛለሽ? ሌላ ለምን እሰራለሁ? የሰው ፀጉር በምንም አጋጣሚ በታክሲ ላይም የሆነ ቦታ እንትን ይችላል። በቃ ምንም ነገር እንዲህ ሀገር ሰነሰችልኝ እንደ ፀጉሯ ቀናሽ ሰይ እንኳን ደግ አደረገች። ደግ አደረገች። ቀጠለች። ምንም አታመጭም ማለት አንዳንድ ነገሮች የምታስቀምጥበት አንዳንድ ጎጆ አንዳንድ እቃዎችን የምታስቀምጥበት የእኔ ልጅ አለ ልጅ ጎጆ የምር በጣም ውድ ሽቶ ነው። ባለፈው ለቤተሰብ ገዛ ብዬ እንትን ያልኩት ማለት ጠይቅ ነበር። ካታውሪም ተይው መስማት አልፈልግም። የቤተሰብ ምናምን ኮትታ መዞር ቀጥታ አታውሪም እንዴ? መዞር ዙረት ሌላ ሌላ ወሬ ታውሪያለሽ እንዴ? ወሬኛ እኔ ባይዞ የማልወደው ነገር ይሄ ዝም ብሎ ሌላ ነገር እኔ ሳላስበው አንቺ መጠርጠር። ልንገርሽ ወንድ ልጅ ማለት ነው እንደዚህ አይነት ሀሳብ የምታስቢ ከሆነ አንቺ ጋር ይቀመጥ። ግልጽ ነው ማለት የኔ ባህሪ ደግሞ እንደዚህ ነው። ለሚያምነኝ የተፈታ ምናለው፣ ለማያምነኝ ሰው ደግሞ የራሱ ነው። አውዛ በቃ ወልሰተን ብለሽ እንከነከ ትችልሻለሁ። ባባ ተኩናት በኋላ ፍንጫው ላይ ተቀጥቋ እንትን ይሏል ፍቅሩ ወይ ይኑድ ኒሊ እንኳን ለሱ ላይ ያስነው ወገበደከማ እና ደኛ ፍቅር ስቃልሽ ነው እንጂ ነው ፍንጫው እንትን አለዘጋው ሽቶ መጥፎ ነው ለህፃን ኒሊ ማይ ነይ አንተ አላስተኛውና ምሳን ይመራ ተርከበና ሽቶ ከመገዛ መሳም በጣም ነበር ዛሬ ማለት ነው። ተቃጠልሽ በጣም ብዙ አወራሽ ቀጥልን ያልሽ ሳይ እንኳን ደግ አደረኩ። እንኳን ተቃጠልኩሽ። ነይ ነይ ማይ የኔ ፍቅር ምስኪ 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 አልኩሽ እኮ ቆይ ልጅ እንዳይፈርድ ቀየር ነው ውዴ ፍቅር የኔ ቆንጆ ምስኪ የሆነ ነገር ላሳይሽ። ምን ታሳይ? የሆነ ነገር ላሳይሽ አልኩሽ እኮ እሺ ሳይ እንደዚህ ምን ላሳይሽ? ምን ነገር ላሳይሽ? ምን ታሳይ? አንቺ ፍቅር አንቺ ደግሞ እኔ ተቀባሽ
ሽቶ አልተመቸኝም። በቃ እሺ ችግር የለም። ላሳይሽ ነው። ከዛ በኋላ የተቀባው ሽቶ ስለምን እንደሆነ አስረዳሽ ነው። ማን እንደቀባኝ፣ እንዴት እንደተቀባው፣ ማን እንደቀባችኝ፣ የማን ፀጉር እንደነበረ እኔ ላስረዳሽ ካላመንሽኝ ማለት ነው። የምርሽን ደግሞ ልጅ ይወርቀና እኔ እሱ ጋር መምጣት አትችልም። የቀባችኝ ልጅ ቆንጆ የት ዛሬ በእናትሽ ከእሷ ጋር ቆንጆ ጊዜ በሆነ ስራ ጋር ነበር የተገናኘው። ስክሮል ያልሽ ሰው እንዴ ልጨምርልሽ? ተቃጣይ በለኝ፣ ቀጥል በይ የኔ እናት ቃጠሎ። ስለዚህ አንቺ ያላመንሽውን ወንድም አለ ያምንልሽ ትፈልጊያለሽ? የኔ ፍቅር ስሚ፣ አንቺ ያላመንሽኝን ማን ሊያምን ይችላል? እየሰማሽ ነው? እያወራኩ ነው እናቱ፣ እየሰማሁ ነው። አንቺ ካላመንሽኝ ማን ነው የሚያምነኝ? እኔን መልሽልኝ። ሽቶ እንደዚህ ያለ ፀጉሩ እንደዚህ ያለ ለምን አስፈለገ? ብትይም እኮ ዝም ብለሽ ማለት እንደዚህ አይነት ማውራት ለምን የሆነ ቅናት አስመሰለብሽ? ሽቶ ምን ይገለብኝ? ምንም መጠየቃች ምን ተቀበለኝ? ጓደኞች እኮ አሉኝ ሊቀቡኝ ይችላል። እናንቺ በጣም ተቆጣጣሽኛ። በጣም ቁጥጥር አበዛሽ። እንደዚህ ተቆጣጣሽኝ ታውቂያለሽ? እስካሁን ድረስ እስካሁን እንደዚህ ተቆጣጣሽኝ ታውቂያለሽ ወይ ነው ጥያቄው? እንደዚህ አደረጋው ራስህን ማታቀማ ቆጣጣ ተፈቀደልብስ ማለት ነው። ያለሽ እኔ በታሪክ ማለት ነው ከአንቺ ጋር መኖር ከጀመሩ ጀምሮ ቁጥጥር እንደዚህ ያልቀና አይቻልም። የምሬ በጣም የሚደብረው ከዚህ በኋላ ግን እኔ ደግሞ አንቺ እንደዚህ ስሜት ስላላየሁ እንደዚህ ነገሮች እኔ ባንቺ ነው የምትሰውኮ ነኝ ውዴ፣ በጣም ነው የምወድሽ። ግን እንዴት እንደዚህ ታደርጊያለሽ? እንዴት እንደዚህ ትኛለሽ? ምንስ ብታይ ምንስ አይደልስ ብታይ እንደዚህ ትኛለሽ? እኔ በዚህ ዛሬ ያደረኩት ነገር ምክንያት አለኝ። አንቺ ማይሆን ሀሳብ ውስጥ ገብተሻል። ልጅቷ ማናት? ልጅ በላይ ብቻ እኮ ነው የቀረሽ። ያ ሌላ ነገር ስለሚያስነሳብሽ ማናት ያላየሽው መናገር ስለሚሆንብሽ። ለማንኛውም ማለት ነው ውዷ ካሜራ እዛ ጋር ደብቄያለሁ። አንቺ ዛሬ ምን ትያለሽ? ምን ታደርጊያለሽ? የብዙ ሴቶች ቅናት፣ የብዙ ሴቶች አስተሳሰብ መንፈስ ይሄ ስለሆነ ምክንያቱም ከማን ጋር ነው የሚለው፣ ከየትኛው ሴት ጋር ነው የሚለው፣ ከየትኛው ወጣ ነው የሚለው ይሄንን ለማረጋገጥ ነው ዛሬ ከአንቺ ምን አይነት ስሜት አለሽ ብዬ ለማረጋገጥ ያው እዛ ከካሜራ አስቀምጬ እንደ ፕራንክ ላደርግሽ ነው የሞከርኩት ማለት ነው። እኔ ያደረኩበት ምክንያት አለኝ። ሜቢ አላረጋገጥኩም። ስቶሬጅ ሞልቶ የቪዲዮ ይቀረጽ አይቀረጽ እርግጠኛ አይደለሁም። ረዥም ሰዓት ስለተቀመጠ ካሜራው ግን የሴቶች መንፈስ በምን ያክል ደረጃ መሆኑን ራሴ በራሴ ያረጋገጥኩት ዋና አንድ እንትን ነው። ስለዚህ አንቺ ከዚህ በኋላ እንደዛ ማለት ነው። እኔ እኮ መቅናት አይደለም ግን ነው እንደሽቷል እኮ መጠየቅ የለብኝም። ይደብራል። በሚደብር ልክ አይደለም። ፀጉሩ ምንድን ነው? ወንድ ልጅ እኮ ነኝ፣ ይገባኛል። ሳይኮ ነግረሽኝ አይደለም ይሰማኛል። ግን እኔ ቀድሜ ነገሩን ስላደረግኩት ምንም አይመስለኝም። ኔቨር ከፈለግሽ ያው ቪዲዮ ማየት ይችላልሽ እና ለማንኛውም እወድሻለሁ። አንቺ ግን ቀንተሽ ቀናተኛ ነሽ። እሺ የቀርታሽ ታርቀ ፒስ እንጂ